አንድ በጣም የቆየ አባባል አለ። ከሁሉም በላይ ከፍ ማለት ከፈለክ በጣም ብዙ ልፋት ይጠብቅሃል ይባላል። ግን ከሁሉም በላይ ከፍ ብለህ መቆየት ከፈለክ የእናንተ ምርቃት ያስፈልጋል። የቦሊውዱ ንጉስ ሻሩክ ካን በአሁኑ ሰዓት ላይ በዓለማችን ካሉ ከአክተሮች ተርታ በሀብት መጠን በአንደኛ ደረጃ ላይ መቀመጥ እንደቻለ መረጃዎች ወጥተዋል። በዚሁ ዓመት ቀደም ብሎ የወጣ መረጃ እንደሚያሳየው በአክተሮች ተርታ በዓለማችን ላይ ሻሩክ ካን በአራተኛ ደረጃ ላይ ይገኝ እንደነበረ የተነገረ ሲሆን አሁን ከ3 ቀን በፊት በወጣ መረጃ ግን እንደሚያሳየው ጠቅላላ ያለው የሀብት መጠን በከፍተኛ ሁኔታ ማደግ ስለቻለ ሻሩክ ካን ከሚሊዮነርነት ወጥቶ ወደ ቢሊዮነርነት እንደተቀላቀለ ተነግሯል። ያም ማለት ዛሬ ላይ ሻሩክ ካን ያለው ኔት ወርዝ በአጠቃላይ ሲደመር 1.5 ቢሊዮን ዶላር ስለደረሰ በአንደኛ ደረጃ መቀመጥ ችሏል። በ1990ዎቹ ወደ ሙምባይ ፊልም አክተር ለመሆን የመጣው ሻሩክ ካን መጀመሪያ ስራውን በቲቪ ፊልም ጀምሮ ነበር። ከዛ በመቀጠል ዲዋና በተሰኘ ፊልም ወደ ፊልሙ ዓለም አንድ ብሎ ከተቀላቀለ በኋላ ስኬትን እያስተናገደ በትወናውን በርትቶ በዓለም አቀፍ ደረጃ የራሱንም ስም ሆነ የሀገሩን ሲኒማ እያስተራ በጣም ብዙ ምርጥ ስራዎችን ያቀረበልን ድንቅ አክተር ነው። ከትወናውና ከፊልም ስራው በተጨማሪ ደግሞ ጎን ለጎን በፈረንጆቹ ሚሊኒየም አጥቢያ በ1999 በመሰረተው ድሪምስ አንሊሚትድ በተሰኘው ካምፓኒና ከዛ በመቀጠልም ሪችል ኢንተርቴይንመንት አድርጎ የቀየረው ይህ ካምፓኒ በተጨማሪም ደግሞ የተለያዩ በዓለም አቀፍ ደረጃ የክሪኬት ቡድኖችን ከገዛ በኋላ የሀብት መጠኑ በከፍተኛ ሁኔታ እያደገ መሄድ ችሏል። ያለውን ስምና ዝናን በመጠቀም የተለያዩ ማስታወቂያዎችን ስለሚሰራ በእነሱም ጠቀም ያለ ገንዘብ ማግኘት ችሏል። በንግድና በኢንቨስትመንት በኩል በጣም ጎበዝ እንደሆነ የሚነገርለት ሻሩክ ካን ዛሬ ላይ የሀብት መጠኑ በከፍተኛ ሁኔታ በማደጉ በዓለማችን በአንደኛ ደረጃ ሊቀመጥ ችሏል። በ2025 በዚህ ዓመት በጣም አስደናቂ የሚያደርገው ናሽናል አዋርድና ፐድቫሽሪ አዋርዶችንም በመሸለም የበለጠ ትልቅ ክብር የተሰጠው ድንቅ አክተር ሲሆን አሁን ደግሞ በሀብት መጠን በአንደኛ ደረጃ ላይ በመቀመጥ ሌላ ታሪክን እየሰራ ያለበት ሁኔታ ነው ያለው። እንደሚታወቀው ፐታንና ጀባንን ለእይታ ካበቃ በኋላ እንዲሁም ደንኪን 2023 ላይ ነበር ለእይታ የበቁት ሶስቱም ፊልሞች። ከዛ በኋላ ለ2 ዓመታት ፊልም አልሰራም እና ፊልም ሳይሰራ ይህን ያህል የሀብት መጠን እንዴት ሊያድግ ቻለ? እንዴት ጨመረ ካላችሁ ደግሞ ጠቅላላ የሀብት መጠኑ እንዴት ሊያድግ እንደቻለ ከስሩ የምናይበት አንድ ፕሮግራም ዩቲዩብ ላይ በቅርቡ ይዤላችሁ ከሰታለሁ። እጅግ በጣም አዝናኝና አስተማሪ የሆነ በጣም ምርጥ ፕሮግራም እንደሚሆን እርግጠኛ ነኝ። የሪቲክ ሮሽንን አቅርቤ በጣም ብዙዎቻችሁ ወዳችሁታል፣ ተመልክታችኋል። ዩቲዩብ ላይ እየገባችሁ ሰብስክራይብ እንድታደርጉና ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን ስለማቀርብላችሁ ድጋፍ እንድታደርጉልኝ ጥሪ ያቀርባለሁ። ከዩቲዩብ በተጨማሪ በፌስቡክ እና በቲክቶክም ልትከተሉ እንችላላችሁ። ያሉትን ከህንድ ሲኒማ ጋር የተያዙ ብዙ መረጃዎችን የማቀርብበት አሪፍ ፕሮግራሞች አሉ። ሌላም ልክ እንደዚህ ትኩስ መረጃዎች በሚኖሩ ሰዓት ላይ እየመጣሁኝ አቀብላችኋለሁ። አቅራቢያችሁ ቃሲም ከነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደርጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን።